እኔም እኮ በጣም ነው የማፈቅርሽ። ታፈቅረኝም እናትህ አንተን የሚለቁልኝ ይመስል የምችለውን በሙሉ እሞክራለሁ እንጂ በእናትህ ተስፋ አልቆርጥም። መቼም የምወዳትን ልጅ እንደማላጣት ተስፋ አደርጋለሁ። በቃ መሄድ አለብኝ። እባክሽ በህይወቴ ተስፋ እንድቆርጥ አታድርጊ። ከጎኔ ሆነሽ አይዞ በርታ በይኝ። ሁለታችን በየመንገዳችን መሄድ አለብን። አንተም እኔም አንጎዳዳ። ሁለታችን በየመንገዳችን መሄድ አለብን። አንተም እኔም አንጎዳዳ። ልክ ብለሻል። አሁን እናቴ ጋር ልሂድ። ውሳኔዋ ምንም ቢሆን ውሳኔዋን ለመስማት ዝግጁ ነኝ። የሚችል ከሆነ ውሳኔህን አታቆይብኝ። ከዚህ በላይ እንዳልጎዳ። እማ እኔ አንቺን ማውራሽ በጣም ስለምወድሽና ስለማከብርሽ ነው። በዛ ላይ ደግሞ ለአንቺ በጣም ትልቅ ቦታ ስላለኝ ነው። ግን ፍሬ ብዙ ነገር ችላ አሁን ከጭንቅላቴ በላይ ሆነች። ቢሆንም ግን የአንቺ እርዳታ ያስፈልገኛል። አግዥኝ። ፍሬ በጣም እያዘነችብኝና እየተጎዳችብኝ ነው። እማ በእሷ ምክንያት ደግሞ አንቺን ማስቀየምና ማሳዘን አልፈልግም። ለአንተ ያለኝን ቦታ ታውቃለህ። ግን ደግሞ እሷ እዚህ ቤት እግሯ ከረገጠች ጀምሮ አንተን ነው የተቀየምኩ። እማ እኔ እኮ በዚህ ሰዓት ያስፈልገኛል። እስኪ አስቢው፣ አንቺን የመሰለች እናት እያለችኝ እንዴት ልጎዳብሽ? ፍሬን አፈቅራታለሁ። እሷን ማግባት አለብኝ። ያለ አንቺ ፈቃድ ግን ያንን ማድረግ አልችልም። እንደ አይኔ ብለን የምሳሳለት ልጄ ከአይኔ እንድርቅብኝ በፍጹም አልፈልግም። እሷ ደግሞ ለአንተ የምትገባ ሴት አይደለችም። በፍጹም አልወደድኳት። በቃ በሀሳቤ ካልተስማማሽ ከዚህ በኋላ በህይወቴ ልትወስኝ አይገባሽም። እንግዲያውስ እንደዛ ከሆነ በፍጹም የኔ ልጅ አይደለህም። አስተሳሰብሽ እንደዚህ ከሆነ አንቺም እናቴ አይደለሽም። ከዚህ በኋላ አይኔንም አታዩም። ጥሩ ስሚ፣ ይሄ ለመወደድ ብለሽ ሽር ጉድ የምትይውን ነገር በፍጹም አልወደድኩት። ወርቅ ብታነጥፊልኝ እኔ አትማርኪኝም። ይኸውልሽ ለልጄ ሌላ ሚስት አዘጋጅቼለታል። አንቺ ቀስ ብለሽ እንደገባሽ ቀስ ብለሽ ከቤቴ ውልቅ ብለሽ ውጪ። ልክ ነሽማ፣ ግን እኔ ዳግምን እወደዋለሁ፣ እሱም ይወደኛል። አላስገደድኩትም፣ አላስገደደኝም። እናቴ ነሽ፣ አከብርሻለሁ። ግን ይሄ እሱ ምርጫ ነው። ጭራሽ ልትመክሪኝ ነው? እኔ ፊት ቆመሽ ማውራትሽ ራሱ ደረጃሽ አይደለም። አሁን በፍጥነት ከልጄ ላይ እንድትወርጅልኝ ይፈልጋለሁ። ትዕዛዝ ነው። ግን እኮማ ነገርኩሽ እኮ፣ ያለዛ ትጸጸቻለሽ። እኔ ዝናሽ ነኝ። ይቅርታ ልተውሽ ብልም ልተውሽ አልቻልኩም። ምክንያቱም እናቴ ነሽ። ምን እንደምልሽ አላውቅም። እባክሽ እንዲያቻግኝ የእናትነት ፊትሽን መልሽልኝ። ምን ልሁን? በፍቅር ተሸነፍኩኝ። ፍሬን አፈቀርኳት፣ ለፍቅር ተንበረከኩኝ።
ላድርግ ነኝ? በቃ አልቻልኩም እኮ እማ። ቤቱን ስለተከራየህና ራስን ስለቻልክ እንኳን ደስ አለ። ቤቱን ተከራየሁ እኮ የአንቺን ሕግ የምጥስበት ነገር የለም። በቃ እባክሽ ፊትሽን ብቻ መልሽልኝ። ይሄ በቃ ለእኔ ድክመቴ ነው። እባክሽማ ድክመቴን ወይልኝ እባክሽ እማ። እኔ አሁን እንደመርቅኝና ለሁሉም ነገር ይቅርታ እንድታደርግልኝ የመጣሁት። ሂድ በቃ ይቅር ብያለሁ። በቃ ይህንን ብቻ ነው የምትይኝ? በትክክል ይቅር በይኝ። እንዴማ ከዚህ በላይ ምን እንደሆነ የፈለግሽው? ወደድኩኝ እንጂ ገደልኩኝ እንዴ? በድጋሚ ጥሎኝ ሄደ። አንድ ልጅ ጥሎኝ ሄደ። ከዚህ በኋላ ምን ተስፋ አለ? ቤቱ ሊበላኝ ነው። ብቻዬን ጣራና ግድግዳው ሊበላኝ ነው። አንድ ልጅ የምለው ልጅ ጥሎኝ ሄደ። ታዲያ ከዚህ በላይ ምን ሞት አለ? ሄሎ ሄሎ፣ አንቺ ቆይ ልጄ ምን ሆኖ ነው ስልኩን ማያነሳው? እኔ በጣም አሞኝ ተኝቻለሁ። እሺ አንድ ነገር እንድታደርጊልኝ ፈልጌ ነበር። እንድትመጪ እፈልጋለሁ። ደግሞ መታመሜን ለልጄ እንዳትነግሪ፣ ይጨነቅብኛል። እሺ እሺ፣ እጠብቅሻለሁ። ወይኔ ደምሽንም ቼክ አድርጌዋለሁ። አሁን ደህና ነሽ? አዎ ደህና ነኝ። ደግሞ ስለምትጨናነቂ ነው ደምሽ ከፍ የሚለው እና ትጨናነቂ። አሁን ደህና ትሆኛለሽ። አንቺ ባትኖሪ ሊኖረው ምን ይወጣኝ ነበር። እና ደግሞ አመጋገብሽን ትንሽ ብታስተካኪ ደህና ትሆኛለሽ። እሱ ደግሞ እኔ ያስተካክልልሻለሁ። ኑሪልኝ የኔ ልጅ፣ አመሰግናለሁ። እማ በዚህ ልክ ምን እንደደበራት አላውቅም። ይሄን ያለው እንዳስከፋት እንጂ
እኔናማ ከመቼ ጀምሮ ነው ብቻችን ጊዜ ኖሮ ነው የሚያውቀው? አዎ በቃ ጊዜ አስፈልጓት ሊሆን ይችላል። ጊዜ መስጠት አለብን። ሄሎ ዳጊ። ወይ ወዴ? ዳጊ እማጋ ነው ና ፈልጌ ነው። በቃ ና። እኔ አልመጣም። የተፈጠረውን እያንዳንዱ ነገር ታውቂዋለሽ አይደል? አንተ በእናትህ ላይ ታኮርፋለህ እንዴ? ማሪ እሺ በይኝ። በፍጹም አልመጣም። ላደርገው አልችልም። ይኸውልህ እማ አሟታል። ና። ምነው አንቺ ነርስ አይደለሽም እንዴ? እና ነርስ ስለሆንኩኝ ልጇ ከጎና ያስፈልጋትም ማለት ነው። በቃ የምታደርጊው ነገር በሙሉ አንቺ አድርጊላት። እኔ አልመጣም። በቃ ና፣ ከጎኗ ታስፈልጋታለህ። ራስሽ እንደምታደርጊያት አድርጊያት። እሷን ማየት አትፈልግም። በዛ ላይ ፊቷን ማዞራብኛለች። እማ አሟታል። ማኩረፍህን ትተህ ና። እሺ በይኝ። በቃ አላደርገውም። በቃ እሺ። አትመጣም? እሺ እሺ። በቃ አመሰግናለሁ በጣም። እንዴማ ግዴታዬ እኮ ነው። 15 ቀን ሙሉ በከባድ ሁኔታ ውስጥ ነው ያለፍኩት። ቆይ ግን እንዴት አስቻለው? ደህና ነው ግን? አዎ ደህና ነው። መቼም በጣም አዝኖብኛል። እንደሱ አትበይማ። ይመጣል ያይሻል። ይልቅ ውሃ በደንብ ጠጪ። ጨው የበዛበት ምግብም አትበይ። ለነገሩ እኔ ያለው እኔ እንከባከብሻለሁ። በጣም አሳዘንኳችሁ። ኧረ በፍጹም። ስለ ሁሉም ነገር በጣም ይቅርታ። እንዳሳዘንኳችሁ እንደበደልኳችሁ ይገባኛል። እኛ ይቅር ብለናል። ደግሞ ወላጅ ቢያጠፋ እኛ ነው ይቅርታ ማለት ያለብን። የፈለገ ወላጅ ቢያጠፋ ልጅ ነው ይቅርታ መጠየቅ ያለበት። አንቺ ምንም አላጠፋሽም ማየ። አንቺ ይቅርታ መጠየቅ የለብሽ። እኛ ነን ይቅርታ መጠየቅ ያለብን። መከራዬን አይቼ ያሳደግኩትን ልጅ እኮ ነው አሳልፌ የምሰጠው። ታዲያ እንደዚህ ቢሆን ይገርማል እንዴ? ከሱ የምጠብቀው ይሄን ህይወት አልነበረም እንዴ? ታዲያ እንደዚህ ቢሆን ይገርማል እንዴ? አወዳደቅ እኮ እንዲያምርልኝ ብዬ ነው። ቢሆንም ግን ከሄዳችሁ በኋላ ነው ስህተቴን ያወቅኩት። ያም ሆነ ይሄ ወላጅ ለልጁ ትልቅ ቦታን ይመኛል። እኔም የጠበቅኩት እኮ ያንን ነው፣ በክፋት እንዳይኖር። ዛሬ ግን ልጄ ሲወስን መቃወም እንዳልነበረብኝ ገባኝ። ልክ ነሽ እማዬ፣ አንቺ ልክ ነሽ። እኔ ከዚህ በኋላ ስንት ዓመት ልኖር ነው በዚህ ልክ ራስ ወዳድ ሆኜ የታየሁት? ይሄ ሁሉ ነገር እኮ ለሱ በማሰቤ እኔን በስህተት አሰበኝ። ሁሉንም ነገር እኔ አስረዳዋለሁ። እኛ ልጆች አይደለን? እናንተ እኮ ናችሁ መንገዱን የምታሳዩ። አሁን ሁሉ ነገር ይቅርና ከልብሽ ይቅር እንድትይኝ ነው የምፈልገው። ያለዛ ግን ከልጄ ጋር ተቆራርጬ መቅረቴ ነው እስከ ወዲያኛው። የሆነ ነገር ፍጠሪ። ያለዛ ግን ከልጄ ጋር ተቆራርጬ መቅረቴ ነው። አሁን ሁሉን ትተን አንቺ ይቅር ብለሽ ከልጄ ጋር ይቅር እንድታባቢኝ ነው የምፈልገው። ለአባቱ የገባውን ቃል ረስቷል። እናቴ የመረጠችልኝን ሴት ነው ማገባው ብሎ ለአባቱ ቃል ገብቶ ነበር እና ዛሬ ያን ቃሉን የት ወሰደው? ቃል ደግሞ ቃል ነው። እኔ ደግሞ ቃሉን እንዲጠብቅ ስለፈለግኩ ነው የተቃወምኩት። ቃል ደግሞ ቃል ነው። ዳግም የመጀመሪያዬ ነው የመጨረሻዬም እንዲሆን ቃል ገብቶልኛል። ከሱ ውጪ ማንም የፍቅርን መንገድ አሳይቶኝ አያውቅም። ባሌ፣ ትዳሬ፣ የልጆች አባት እንዲሆን ፈልጋለሁ። ምክንያቱም የፍቅር ኃያልነትና የፍቅር ጥግ አሳይቶኛል።
እባክሽማ ነፃነትን ስጭን። እስኪ አስቢውማ በዚህ ዘመን የእናቱን ቃል ጠብቆ ስሜቱን ተቆጣጥሮ የሚቆየው እንዳለ። አየሽማ አንድም ከልቤ እንድወደው ያደረገኝ የእናቱን ቃል በመጠበቁ ነው። ይህን ያህል ጊዜ በፍቅር ስንቆይ ምንም አይነት ግንኙነት አድርገን እንደማናቅ ታውቂያለሽ? አዎ ልጄ ተባረኪ። አሁን እንዴትም ብለሽ ብቻ ልጄን አምጪልኝ። አኩርፎኛል ልጄ፣ አፍሮብኛል። እኔ አሁን አቅም አንሶኛል። እሱ ያለበት ቦታ መሄድ አልችልም። ችግር የለውምማ እኔ ራሴ ይዤው እመጣለሁ። በይ በቃ ልጄን አፍቆኛል። እባክሽ አምጪልኝ ልጄን ብቻ፣ ሌላ ምንም ነገር አልፈልግም። እሺ እናቴ ይዤው እመጣለሁ፣ አታስቢ። እሱ ደግሞ ታውቂያለሽ አኩራፊ ነው። እናቴ ጠልታኛለች ብሎ አኩርፏል። ያደረኩት ነገር እኮ ከማኩረፍም በላይ ያስደርጋል። ችግር የለውምማ ዋናው መመለስሽ ነው። እንዴት? ቃል ነው ብለሽ የለ ይዤው እመጣለሁ፣ ቃል እገባለሁ። ተመስገን። ታዲያ ከዚህ በላይ ምን የሚያኮራ ነገር አለ? ለዚቹ ነው ያን ሁሉ ግርግር ስፈጥር የነበረው። አንቺን የመሰለች ልጅ ተመስገን ነው ብቻ ላማዶር ተመስገን። ምንድን ነው ሄደሽ ጠፋሽብኝ እኮ ውዴ? እባክህን ማማተር አብረን ነበር መሄድ የነበረብን። ደግሞ ልትጀምሪ ነው? በእናትሽ ተይ ዳጊ፣ ስሞትልኝ እማን አግኛትና አውራት። አልሄድም፣ እሷ ጠልታኛለች። እባክህ ዳጊ የምትወደኝ ከሆነ የምልህን አድርግ። ምን እንዳደርገው እሺ የምትፈልጊው? እናትህን ሂድና አውራት። በአንተ ምክንያት በጣም ታማለች። እሺ እሄዳለሁ። ቆይ ግን ምን ብላ በታሳምንሽ ነው በዚህ ደረጃ የቆምሽላት? ብዙ ነገር ነግረውኛል። በይበልጥ ግን ለአባትህ የገባኸውን ቃል በማጠፍ በጣም ተናደውባል። ያኔ ለሰርጋችን እቅድ ስናወጣ ያመናቸውን በጠቅላላ ሰምተዋል። እና እሱን ከሰማች አላውቅም እንዴት በገዛ ልጅ እጮኛ ታማለሁ ብሎ በዚህ ደግሞ በጣም ከፍታቸዋል። ብቻ በጣም አጥፍተናል። ግን ወላጅን ቢያጠፋ ልጅ ነው ይቅርታ መጠየቅ ያለብን። ልክ ነሽ። ስለዛ ይቅርታ መጠየቅ አለብን። ሂጅ ይቅርታ ጠይቃታለሁ። ግን ፊቴን ዞራ ማየት የምትፈልግ ይመስልሻል? በደንብ እንጂ በጣም ናፍቀሃታል። በል ተነሳኒ፣ ልብስህን ትቀያይራለህ። ዛሬማ በደንብ ፏ ብዬ ነው የምሄደው። መጣሽ የኔ ልጅ? ምንድን ነው? ቆይ ልጅ የት አለ? ማሚ ምንም ማድረግ አልቻልኩም፣ እንቢ ብሎኛል። ምን ማለት ነው? ቆይ አልመጣም ማለት? አዎ አልመጣም ብሏል። ግን ሌላ ሰርፕራይዝ አለ። ምን ማለት ነው? ልጄ ቀርቶ ሌላ ሰርፕራይዝ አለ የምትይው? አየሽ አዝኖብኛል ማለት ነው። ለዛ ነው እንደዚህ ጭክን ብሎ የቀረው። ሰርፕራይዝ! ውይ የኔ ልጅ መጣህልኝ የኔ ልጅ። ይቅር በለኝ ልጄ፣ አጥፍቻለሁ የኔ ልጅ። አይገባም። ምንም ቢሆን እኮ እንዳትለጥፈን ልጅ ነገር